በስመ አብ ወወልድ ወመንፈስ ቅዱስ አንዱ አምላክ አሜን። ስንክሳር ዘወርኀ ነሐሴ 21 አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጻሕፍትን የተረጎመ አባ ሰላማ አረፈ። የቅድስት ቤዛዊም መታሰቢያዋ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን በከሃዲው ንጉሥ ዳክዬዎስ ዘመን የነበሩ የኤፌሶን ሀገር 7 ደቂቅ አረፉ። እሊህም 7 ደቂቅ ከንጉሥ ዳክዬዎስ ጭፍሮች ውስጥ በመዛግብቱ ላይ የተሾሟቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። እሊህንም ቅዱሳን በንጉሥ ዘንድ ወነጀላቸው፣ ይዞም አሰሯቸው። ከዚህ በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስኪመለስ ድረስ ፈትቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦ ከዚህ በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ሥራቸውን ትተው በተራራ ውስጥ ወዳለ ዋሻ ሂደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእሳቸውም ጋር በንጉሥ ዳክዬዎስ ስም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥተው ምግባቸውን ገዝቶ ወደ እሳቸው ይመለስ ነበር። ዳክዬዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። የእሊህንም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበር። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻቸው ሄደ። ዋሻውንም ከውስጥ እንደተዘጋ ሆና አገኛት። እነርሱም በረሃብ የሞቱ መስለው ታላቅም የድንጋይ ሰሌዳ አምጥተው ከእሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳክዬዎስም ሞቶ እስከ ቴዎዶስዮስ ብዙ ነገሥታት ነገሱ። በዚህ ምእመናን ንጉሥ ቴዎዶስዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያንም ጊዜ እኒህን ቅዱሳን 7ቱን ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩ ግልጽ ያደርግ ዘንድ። ከዚህ በኋላ ከእርሳቸው አንዱ ምግባቸውን ሊገዛ ከሃዲው ዳክዬዎስንም ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ የከተማዋ ሁኔታ ተለወጠበት። በከተማውም በር መስቀሎችን አየ። በየቅጥሮቿም የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስንም ስም ያለ መፍራት ጠሩ ሰማ። አንዱንም ሰው ይህች አገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎ ናት አለው። ያንንም ብር አውጥቶ ለባለ ሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለ ሱቁም ያን ብር ተመለከተው። የንጉሥ ዳክዬዎስም ስም ተቀርጾበት አገኘውና ያን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ካንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚች አገር ነህ አላቸው። ማንን ታውቃለህ አሉት። እርሱም እገልና እገለን አላቸው። ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸው የለም። ስለዚህ በእርሱ ላይ ተቆጥተው ወደ ዳኞችና ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሥ ቴዎዶስዮስ አቀረቡት። ንጉሥና ኤጲስቆጶሱም ካንተ የሆነውን እውነቱን ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን ከሃዲ ንጉሥ ዳክዬዎስ ጭፍሮች ነን። እርሱም መጥቶ ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻውን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩን። ንጉሥና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳንም ተቀምጠው አገኟቸው። የዘመኑን ቁጥር በውስጡ የተጻፈበትንም በከሃዲው ንጉሥ በዳክዬዎስ ዘመን የሆነውን ሰሌዳውን ወድቆ አገኙት።
ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳለ አመኑ። እሊህን 7 ደቂቅንም በጠየቋቸው ጊዜ ከእሳቸው የሆነውን ሁሉ ነገሯቸው። ከዚህ በኋላ ተመልሶ ተኙ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሠራላቸው፣ በሐር ልብሶቹም ገንዘው በመልካም ቦታ አኖሯቸው። ከሥጋቸውም ብዙዎች ድንቆችና ታምራት ተገለጡ። ስማቸውም መክስማሮስ፣ ታውክሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጦኖስ፣ አዝሚ እና ዲዮናስዮስ ነው። ለእግዚአብሔር ምስጋና ይሁን። እሊህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ተስካረ ፍልሰታ ለማርያም ድንግል 5ኛ ቀን። ቅዱሳን 7 ደቂቅ አቡነ ሰላማ ካሌ መተርጎም፣ ቅድስት ሄዛዊ። ወርኃዊ በዓላት፦ ቅዱስ ዮሐንስ ሐጽር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞንዮስዮስ ዘሀገረ ቶና፣ ቅድስት ሳድሽ የዋሂት፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት። በተቀደሰ አሳሳም እርስ በርሳቸው ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን አሜን። 2ኛ ቆሮንቶስ ምዕራፍ 13 ከቁጥር 12። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ